ያሰራሽው ቤትሽን ዲዛይን አሳይን፣ ስንት ክፍል ነው የሰራሽው ላላችሁኝ ጠቅለል ያለ መረጃ ከነ ወጪ ይዤላችሁ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ በጠየቃችሁኝ መሰረት ቤት እንድሰራ እየሰራው እንደሆነ ታውቃላችሁ። በባለፈው ካሜራ እየቀረስኩኝ ከኋላ በኩል ሆኜ ቪዲዮ ሰርቼ ነበርና በዛ ቪዲዮ ያው የቤቱን የፊት ለፊት ቤቱን ዲዛይኑን የቤቱን ውስጡን ምናምን አሳየን ብላችሁ ነበረ። እንደምትመለከቱት ይሄን ይመስላል። የእንጨት ቤት ነው፣ በእንጨት የተሰራ ቤት ነው እና ግንብ አይደለም፣ በብሎኬት የተሰራ ቤት አይደለም። ግን ያው ብቻ ሰው ባለው ነው። አልሙሄም ብዙዎቻችሁ ስንት ፈጅ፣ ስንት ክላስ ነው፣ ስንት ቆርቆሮ ነው ምናምን ብላችሁ ነበር እና እስኪ ጠቅላላ አርጌ መልስላችኋለሁ። እንግዲህ ቤቱ ገና አላለቀም፣ ብዙ ፕሮሰስ ይቀረዋል፣ ብዙ ወጪ ይቀረዋል። ገና ካወጣበት በላይ ያስፈልገዋል። ሆኖም ግን ያው በዚህ ልኩ ደርሷል። አሁን ደግሞ ቀሪዎቹን ኢንሻአላህ ቀስ በቀስ የምናሟላ ይሆናል። ቤቱ ተሰርቷል፣ ግን ደግሞ ያው ብዙ ወጪ ይጠብቀናል። አልሙሄም ይሄ እንደምታዩት ቤት ቪላ ቅርጽ ወይም ደግሞ ጎጆ ቤት ቅርጽ እንደዛ ነው የሚሉት። ብቻ አብዛኛው ጊዜ በቪላ ቤት ቅርጽ ነው የሚጠራው። ያው የቆርቆሮ አሰራሩ ከሎርማን ቆርቆሮ ይለያል። እንደምትመለከቱት በጣም ብዙ ወጪ ይጠይቃል። ማለት በእንጨት ደረጃ እንኳን በጣም ብዙ እንጨት ይፈልጋል። ቆርቆሮም ደግሞ ይሄ የተሰራ ቆርቆሮና እንደዚህ የተሰራ የቆርቆሮ ብዛትና ሎርማን በኤል ሼፕ የተሰራ ይለያያል። ማለት ክፍል ብዛቶች በኤል ሼፕ የተሰራ ብዛት ክፍል ይኖረዋል። ይሄ ግን አሁን ለምሳሌ ይሄ ቤት ይሄ የምታዩት ቤት የኔ ቤት 120 ቆርቆሮ ነው። የ120 ቆርቆሮ በቪላ ቤት ዲዛይን ይሄን ይመስላል። 3 ክፍል፣ አንድ ሻወር አለው። መሀል ላይ ደግሞ ኮሊደር አለው፣ መተላለፊያ ማለት ነው። ግን ደግሞ ይሄ ቆርቆሮ ራሱ 120 ቆርቆሮ ደግሞ ራሱ በኤል ሼፕ ሲሆን 5 ክላስ ነው የሚሆነው። አሁን አጠገቤ 5 ክላስ የተሰራ ቤት አለ ማለት ነው በኤል ሼፕ። ከፈለጋችሁ እሱን ማሳያችኋለሁ። ይሄ ግን በጎጆ ቤት ሆኖ 3 ክፍል፣ አንድ ኮሪደር፣ አንድ ሽንት ቤት ያለው ማለት ነው። እና ክፍል ብዛት ከፈለጋችሁ ኤል ሼፕ አሰሩ። ክፍል ብዛት ካልፈለጋችሁ ደግሞ የቤቱን እንደዚህ በጎጆ ቤት መልክ ወይም ደግሞ በቪላ ቤት መልክ ለማሰራት ከፈለጋችሁ ደግሞ በዚህ ቅርጽ እንደዚህ ማሰራት ትችላላችሁ ማለት ነው። ደስ የሚለው ግን ለእይታ ይሄ ነው። ይሄ በጣም ያምራል። በካሜራ እናንተ ምን እንደምትሉ አላቅም፣ ግን ደግሞ ለእይታ ስታዩት በጣም እኔ ደስ ያለኝ ይሄን ነው። ያው መርጬ የሚያሰራሁት ይሄን ነው። ግን የክላስ ክፍሎች ብዛት ከፈለጋችሁ ደግሞ በኤል ሼፕ አድርጉት እና ጠቅለል አድርጌ የጠየቃችሁኝ እንዳልኳችሁ 3 ክፍል፣ አንድ ኮሊደር፣ አንድ ሽንት ቤት አለው። የቆርቆሮ ብዛቱ 120 ነው። ሌላ ደግሞ የጠየቃችሁኝ ስንት ፈጅብሽ ላላችሁኝ እንግዲህ ቆርቆሮ 120 ቆርቆሮ በ900 ብር፣ አንድ ቆርቆሮ በ900 ብር አባዙት። መጀመሪያ 100 ቆርቆሮ ወደ 90 ሺህ ነበር የገዛሁት። ከዛ በኋላ ደግሞ 20 ቆርቆሮ አስጨመረኝ። ያንን ደግሞ ሂሳብ አላረኩም እና እንጨት ደግሞ በተለያየ ቦታ ስለገዛው አንዴ 2 አይሱዚ ጭኛ አመጣሁኝ፣ አልበቃም። ድጋሚ ደግሞ አንድ ሲኖትራክ አስደፋሁኝ። በአጠቃላይ ወደ በቃ 100 ሺህ ብር ብቻ እንጨት ጨርሷል ማለት ትችላላችሁ። ይሄ ቤት እንደ ኤል ሼፖች ቤት አይደለም፣ በጣም እንጨት ይፈልጋል። እንጨት ወደ ላይ የሚያወጡት ቅርጻ ቅርጽ የሚሰሩበት ምናምን እንጨት በርካታ እንጨቶች ይፈልጋሉ። ብቻ ያን ያህል ጨርሷል ማለት ነው። ከዛ በኋላ የእጃቸው አለ የሰራተኞች። እኔ ቀለብ መስራት ስለማልችል እስከነ ቀለብ ነው የሰጠኋቸው። ቢሆንም ደግሞ ቀለብ እስከነ ቀለብ ብሰጧቸው ራሱ የሆነ ታይም ላይ ደግሞ እንትን ትላላችሁ ትሰራላችሁ። ቢሆንም ደግሞ አንድ ቆርቆሮ በ370 ብር ሂሳብ ነው የሰሩት ማለት ነው። አንድ ቆርቆሮ በ370 አባዙት እስኪ በ120 ማለት ነው ምን ያህል እንደሚሆን 43 ሺህ ምናምን ነው ለእጃቸው ብቻ የሚወስዱት ማለት ነው። እቃውን ከማቅረብ ውጪ ለእጃቸው የሚወስዱት እና በቃ በአጠቃላይ 360 ሺህ ብር አካባቢ ነው የጨረስኩት። ለዚህ እንደዚህ ብቻ ለማቆም ማለት ነው። በቃ ቤቱ ሳጋው ተመቶ ቆርቆሮ ተመቶ በቃ እንደዚህ አድርጎ ለመስጠት 360 ሺህ ብር። እሱንም ራሳችሁ ቆማችሁ ስታሰሩ ነው። ብዙ እዛ ራሳችሁ ቆማችሁ ስታሰሩ ብዙ የሚቀራችሁ ነገር አለ። እንደገና ደግሞ ብዙ የሚሸፍኑት ነገር አለ።
በቃ ብዙ በሰራተኛ የምታሰሩት ነገር ሰው ካላችሁ ከጎናችሁ የሚሸፍንላችሁ ሰው ካለ ያው ይሄን ያህል ሆነ ማለት ነው። አልሐምዱሊላህ እኔም የሚያግዘኝም ሰው አለ። እኔም ራሴ ደግሞ እዛው ቆሜ ስለሆነ አንዳንድ ነገሮችን እሰራለሁ። ስለዚህ ይሄን ያህል ጨረሰ ማለት ነው። ወለከል ሐምድ እና አሁን ደግሞ የሚቀረውን አስቡት። አሁን ጭቃ አለ፣ ውሃ ልክ አለ፣ ሊሾ አለ ቤት ውስጥ እንደገና ጅብሰን አለ፣ ቦርድ አለ። በቃ ከዚህ በኋላ ያለው ነገር አስባችሁታል? በጣም በጣም በርካታ ስራ ይጠብቃል፣ ከዛ በላይ ማለት ነው። ብቻ ያው አልሐምዱሊላህ አላህ ደግሞ ያለው አይቀርም ይሆናል። አንድ ደግሞ ከዚህ ቤት ፊት ለፊት በፊት ካርታ ለማውጣት የተሰራች ቤት ነበረች ማለት ነው። እሷን አስነሳኋትና ይህንን ቆርቆሮ እንደምትመለከቱ በዚህ ጫፍ ላይ ያለው እንትን ማለት ነው አጥር አረኩትና የሱ ወጪ ደግሞ የሚያጥረው አብዱሽ ነው ያጠረው። ስለዚህ የሱን ወጪ እንትን አላልኩም አልገዛሁም ማለት ነው። ግቢ የታጠረበት እዚህ ጋር ታዩታላችሁ። ቀስ በትንሽ ባንድ በኩል ይታያል ማለት ነው። ይህ ቆርቆሮ አሁን ግቢው እየታጠረ ነው። አልጨረስነውም። በአንድ በኩል አፈር ስለምናስገባ ጨርሰን አላጠርነውም። የሆነ በኩል ያው መኪና አስገብቶ ስለሚደፋ አስቀርተናል። ሌላው በኩል ደግሞ ታጥሯል ማለት ነው። እና ያው እንደዚህ እያልን አለን። ገና አሁን አሻዋ ግን አለኝ። ስለዚህ ድንጋይ ይመጣል። አልነገርኳችሁም? ያው መቼም ለእንትን ለውሃ ልክና ለቤቱ ሲሚንቶ ሊሾ ሲደረግ ድንጋይ ያስፈልጋል። አሻዋ አለኝ፣ ይቅርታ እና እንትን ሲሚንቶ ማለት ሲሚንቶ አለ። ብቻ በጣም ብዙ ወጪ ይፈልጋል። እንግዲህ አላህ ያለው ነው ሁሉንም የሚሆነው። ግን ያው ወጪው ምናምን ስታስቡት እዛ ሁኜ ባሰራው ኖሮ ብላችሁ ታስባላችሁ። እየሰሩ ማሰራት ማለት ነው። ግን ደግሞ በቦታው ቆሞ እንደማሰራት ደግሞ የሚሆን ነገር የለም። ለምን የቀራችሁን እቃ ትሰበስባላችሁ፣ የሚያስፈልጋችሁትን ነገር ታዩታላችሁ፣ የቤት ዲዛይን ታወጣላችሁ። እዛ ሁናችሁ ስትሰሩ በቃ ብቻ የሆነ ራሳችሁ የምትፈልጉት አይነት አሰራር ላይ ይሰራላችሁ ይችላል። ማለት አንዳንድ ጊዜ በቃ ቤቱን በመሀል ያደርጉባቸዋል። ሌላ በቃ ለመስራት እንዳይመች ማለት ነው። በቃ ብቻ አላቅም። ብዙ ሰው ስላየሁ ነው። እዚህ ጋር አሁን አንድ ጓደኛዬ አሰርታለች፣ ካጠገቤ የተሰርቶላታል፣ እዛ እያለች ማለት ነው። አሁን ልታሰራ ነው፣ አሳያችኋለሁ። አጠገቤ ናት እና በመጥፎ ቦታ ተቀምጦባት ያኔ 2 ክላስ ምናምን ተሰርቶበታል። ግን አሁን ሌላ ለመጨመር ፈልጋ እቃ ስታቀርብ ማለት ነው፣ እንጨት ምናምን ስታቀርብ የተሰራው ቤት መነሳት አለበት አሏት። ወላሂ ማለት በቃ እሺ ሊሾ ተሰርቷል፣ ውሃ ልክ ገብቶለታል። 2 ትንንሽ ሰርቪሶች ናቸው እና እሱን ካላነሳሽ አንደኛ እንደዚህ አይነት ቤት ማስቀመጥ አትችይም ተባለች። ሁለተኛ ነገር ደግሞ ኤል ሼፕ ለማድረግ ከዛ ለመቀጠል ደግሞ ከኋላ ብዙ ቤቶችን ብዙ መሬቶችን ለቆ በመሃል ላይ ተቀምጧልና በቃ አሳሳቢ ደረጃ ላይ ናት። 200 ምናምን ሺህ ነው የጨረስኩለት አለች፣ ያንን ቤት ለማሰራት ማለት ነው። ከነ መስሪያ እንደዚህ እንደኔ ሳጋ ብቻ ሳይሆን ጭቃ አለው፣ ውሃ ልክ አለው፣ ሊሾ አለው። በቃ ሁሉም ነገር አልቆለታል። አሳያቸዋለሁ ሌላ ቀን እና አሁን ያ ካልተነሳ መስራት አንችልም አሏት ማለት ነው። ያው ካልሆነ ደግሞ ይሄን ቤት እንደዚህ አይነት ዲዛይን ካላስቀመጥሽ በኤል ሼፕ ሆኖ ያለው መሬት ከኋላ ያለው ይሁንና በዚሁ እንቀጥልበት አሏት ማለት ነው። እና ደግሞ ቤቱም ስላጠረ እንደገና ጣራውን አንስተው ከፍ ለማድረግ ያም ወጪ ነው። ገባችሁ? ባለሙያዎች ደግሞ አነሱትም አላነሱትም አንስተው የሚመቱት ከሆነ ያው በሎርማን በአዲስ በሚሰራ ቆርቆሮ ዋጋ ነው የሚያሰሯት ማለት ነው። ስለዚህ ለዛ ደግሞ ራስ ቆሞ ማሰራት ምርጫ ነው። ግን ደግሞ ሳንቲም እንዳያጥር በኋላ ላለመቆጨት ሳንቲም አነሰኝ ብሎ ላለመበሳጨት ምናምን እዛ ሆኖ ደግሞ ማሰራቱ አንድ ነገር ነው እና ምርጫው የእናንተ ነው። ያው እንደኔ ግን ሳንቲም ባያጥርና በደንብ ይዛችሁ ብትመጡ ራሳችሁ ቆማችሁ ብታሰሩት መልካም ነው። የምትፈልጉት ቦታ መሆን ያለበት ቦታ ምናምን ውሃ የነያቸውት ቧንቧ የሆነ ጊዜ ላይ 10 ሺህ ብር ጨርሼ ያስገባው ያልኳችሁ ቧንቧችሁት የሆነ የራሷ የሆነ ቤት ማሰርች ይላታለሁ። ሰሞኑን አምጥተን እንገጥማለን ኢንሻአላህ። ከአረፋ በኋላ ነው የሚሆነው ያ እና ያለው ነገር ይሄን ይመስላል። ጨርሼ ነገርኳችሁ ይመስለኛል። የቀረ ነገር ካለ አሁንም ጠይቁኝ፣ ያሳወቃችኋለሁ። ቤቴን ደግሞ መርቁልኝ ሳያልቅ እንዴት ይመረቃል ብላችሁ ግን ሞራሌ ላይ እንዳትረማመዱ የወይልኩም። አልሙሄም እንግዲህ ማሻአላ ይሄንን ያክል አደርሰነዋል። በሩ ደግሞ እኔ እንጃ ምን እንደሚገባለት አላቅም። የበሩ ርዝመት ማለት ነው አላቅም። ብቻ ኢንሻአላ አላህ ኸይሩን ያዘጋጅለት እንጂ እኔ አላቅም። ያ ሁሉም በር የውስጡ በር መስኮቱ ራሱ እዩት፣ በርን የሚያክል የኮሊደሩን እዩት። አረ ቢስሚላ ብቻ አላቅም።
አላህ ያስተካክለው እና ውዶችዬ ይሄን ይመስላል። ከውጭ አሳይን ፊት ለፊቱን አሳይን ያላችሁኝ ልጆች ይሄን ይመስላል ማለት ነው። እና አመሰግናለሁኝ። ሀሳብ አስተያየታችሁን ኮሜንት ላይ ጠብቃለሁኝ። አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።